የነኝ ይሄ ቃልቲዋ የአብርሽ እንደዚህ መሆን በጣም አሳዝኖኛል። በጣም ውስጤን ረብሾታል። አብርሃምን እንደዚህ ሆኖ ማየቴ በጣም ከብዶኛል። ቪዲዮ አልሰራውም ነበር ዛሬ ላይ ሳውዛ አሁንም ከመንገድ መጥቼ ነው እግር መንገዴ እንጂ አስቤበት አይደለም። ቪዲዮ ራሱ አስጠልቶኛል። ቤቷ ትተኛም ወይ አለ። ለምን እዚህ ትተኛለች? ቤቷ ትተኛም ወይ አለ። አያችሁ አይደል? አብርሃም ከራሱ ጋር አይደለም። ፍትህን አብርሃም፣ ፍትህን አብርሃም፣ ፍትህን አብርሃም እንበል። ሩታ በህግ መጠየቅ አለባት። ማህተባችንን አርክሰዋለች። ማህተባችንን ድግም ታሰርታል። በነገራችን ላይ ማለት ነው እሙዬ እጅግ በጣም ምን ልበላችሁ የሆነ የምትሰጣቸው አስተያየቶች እጅግ በጣም የሚገርሙ በጣም ማስደሳች ከሀቅ ጎን የምትቆም እሙዬ ናት። እሙዬ የቃሊቷ ቲክቶክ ላይ አለች። ላይቭም ትገባና አንዳንድ ነገሮች አስተያየት ትሰጣለች። አብርሃም ደግሞ አሁን ያለበት ሁኔታ እጅግ በጣም ጥሩ እንደሆነና ያው ሙሉ ለሙሉ አፍያው እንዳልተመለሰለት ነው የሰማሁት ማለት ነው። እኔ ያው ጠዋት የለቀኩት ቪዲዮ ላይ እስከ መጨረሻ ካዳመጣችሁት አብርሃም ደህና ነው። ሀብሉም እንዳወለቀ እና ሀብሉ ሲያወልቅ ደግሞ እንደወደቀ እና ደግሞ አሁን ያለበት ጥሩ ሁኔታ እና ያው እስከ 3 ቀን እስከ 4 ቀን ቪዲዮ እንደማይሰራ ነው የተሰማሁት ማለት ነው። ውዶችዬ እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብሰው ሼር ላይክ ብታደረጉ እኮ ምንም የሚጎልባችሁ ነገር የለም። ላይክ እያደረጋችሁ አዳምጡ እስከ መጨረሻው ማለት ነው። ቪዲዮ ላላስረዝም እሞክራለሁኝ። አንዳንድ ነገሮች ምርጥ ዜናዎች ልንገራችሁ። ሄርሜላ አብርሽን እንደተረዳችው እና ቪዲዮ ስታየው እንደ አብርሃም ከራሱ ጋር እንዳልሆነ ተረድታለች። እና ደግሞ ትላንትና ማታ ብዙዬ ጋር ተሰብስበው ሽማግሌዎች በሽማግሌ ይሄ ጉዳይ በሽማግሌ መያዝ አለበት እየተባለ ነው። እና ቲክቶክ ላይ ዋናው መረጃ የሰማሁት ምን እንደሆነ ታውቃላችሁ ውዶችዬ? ብዙ ተደውሎላት ብዙዬ ጋር ጸሎት እንደሚደረግና አብርሽ ደግሞ ደህና እንደሆነ ነው የሰማነው ማለት ነው። አትጨናነቁ ተብለዋል። አትጨናነቁ የአብርሃም ወዳጆች ቤተሰቦቻችን እንዳትጨናነቁ ምናምን ተብለዋል። ሄርሜላም ደግሞ ተደውሎላት አብርሃም ያለበት ሁኔታ ትንሽ ከባድ ቢሆንም ነገር ግን እኔ እንደተረዳሁት እንድታውቁልኝ እፈልጋለሁ ብላለች አብርሃም። እና ደግሞ በትላንትና ቪዲዮ ላይ ለምንድነው እዚህ መሬት ላይ የምትተኛው? ለምንድነው ቤቷ ሄደ የማትተኛው ምናምን ብለዋል። ያ ደግሞ እስካሁን ደግሞ ጤናው እንዳልተመለሰና ከራሱ ጋር እንዳልሆነ ነው የተረዳ ነው። እና ደግሞ ከሩታ ጋር መሆን እፈልጋለሁ፣ አንቺን አልፈልግሽም፣ አላቀሽም፣ እኔ ሩታን ነው አግብቼ መኖር የምፈልገው፣ ከልጄ እናት ጋር ነው መኖር የምፈልገው እያለን ነበር በዛ ቪዲዮ ላይ ማለት ነው። ከዛም በፊት ሩታ አልፈልግህም ብላ በብዙ ሚዲያ ላይ በሄርሜላ ቤት ላይ በሩታ ቤት ላይ በአብርሽ ቤት ላይ ብዙ ሚዲያ ላይ እኔ አንተን አልፈልግህም ብላው እና ደግሞ በቲክቶክም እንደዛው ተናግረው ነበር። እና ድጋሚ ሩታ አብርሃም ለራሷ ለማድረግ ያላደረገችው ጥረትም የለም እየተባለ ነው። በነገራችን ላይ እኛ በአይናችን ያየነው ነገር ነው የምናምነው። ስለዛ ሩታም የስራ ነው የምታገኘው፣ አብርሽም እንደዛው ነው የስራውን ነው የሚያገኘው። ማንም ከማንም ያጨደውን ነው። አሁን ምሳሌ ዘርተን ቢላዋ አንስተን የምናጭደው እራሳችን ነው ማለት ነው። ነገ የሚያሳድሩት ለማን ነው? ለራሳቸው ነው። ስለዛ ውዶችዬ አሁን ያለበት አብርሃም እጅግ በጣም ከባድ ሁኔታ ላይ እንዳለና ያው ጸሎት እንደሚደረግለት ነው እየተሰማ ያለው በአሁን ሰዓት። ግን ሀይሚ እጅግ በጣም ጎበዝ፣ ሀይሚ እጇ እንዳለበት እና ሀይሚ ጎበዝ፣ ሀይሚ ራሷ ሄዳ ብጥብጥ እንዳረገችው ከካሜራ ጀርባ ሆነ ነው። ከካሜራ ፊት ለፊት ወጣ የተናገረችው ነገር የለም። ብዙ ሰው ደግሞ ሀይሚን እየተሳደባት ነበረ። ለምንድነው ወንድሟ እንደዚህ እስከሚሆን ድረስ ለምንድነው ጠበቀችው? ለምንድነው ዝም ያለችው? ለምንድነው ዝምታቸው የቀሰሙ ምናምን እየተባለ ነበረ። ያም ሆኖ እያለ ደግሞ አልሐምዱሊላ ሀይሚ ደግሞ ከካሜራ ጀርባ ብዙ ነገር እያደረገችው እንደሆነና ከካሜራ ፊት ለፊት ያላደረገችው ነገር የለም እና ከካሜራ በኋላ እያደረገችው ነው ያለው። ለማንኛውም አዲሱ ዜና በቀጣይ ቪዲዮ ጠብቁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እሙዬ ቃሊቷ ማዳመጥ ወይም የእሷን አስተያየት መስማት የምትፈልጉ ሁላችሁም ሄዳችሁ ቲክቶክ ላይ እሙዬ የቃሊቷ ብላችሁ ሰርች ስታደርጉ ይወጣላችኋል። ብዙ መረጃ እያወጣች ነው ያላት ነገር ስለ ብዙዬ፣ ስለ አብርሃም፣ ስለ ሩታ ሁሉ ነገር ታውቃለች። ትደውላለች እና በፊት ለፊታችሁ ደውላ ታናግራችኋለች። ስለዛ ሄዳችሁ እሷ ጋር ፎሎ እያደረጋችኋት አዳዲስ ዜና መስማት ትችላላችሁ። መልካም ቀን ተመኘሁላችሁ። እና ደግሞ የኔ ቤት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በጣም ወዳችኋለሁ። በሌላ ቪዲዮ እመጣለሁኝ። መልካም ቆይታ።